ሃይ ዶክተር ማርቆስ ነኝ። እንዴት ናችሁ? አንዳንድ ሰዎች እየጠየቁኝ ያሉና ጥያቄ አለ። ለምን አሁን ቪዲዮ መቅረጽ ጀመርህ? ለምን እስካሁን አልሰራህም? ምናምን የሚሉ ጥያቄዎች ያመጣሉና ይሄ ከራሴ ሞቲቬሽን ጀምሬ ነው። በራሴ ላይ ካመጣሁት ለውጥ አንጻር አይቼ ነው ሞቲቬትድ ሆኜ ይሄ ነገር ለሌሎችም እንደዚሁ መድረስ አለበት የሚል እምነት ስለነበረኝ ነው ስላለኝ ነው። አሁን ታዩኝም አልነበርኩም ከዚህ በፊት እኔ ራሴ የጤና ባለሙያ ሆኜ ከባድ የክብደት ችግር ነበረብኝ፣ የጤና መወሳሰብ ነበረብኝ። ዳያቤቲክስ ሆኜ 2 የዳያቤቲክ መድኃኒት ወስድ ነበረ። ብለድ ፕሬሸር በጣም ሃይ ስለነበር 2 የብለድ ፕሬሸር መድኃኒት ወስድ ነበር። ግን ያም ሆኖ የተቻለውን ሳይንሱ ይሄ ሬጉላር የሆነው የጤና ሳይንሱ የሚለውን ነገር ለመከተል ብዙ ሞክሬያለሁኝ። እነሱም የሚለው ምንድነው ትናንሽ ነገር ሞር ፍሪኩዌንትሊ እየበላህ ጤናህን መከታተል ትችላለህ የሚል እምነት ነው የነበረው እና እሱ በፍጹም የተሳሳተ መሆኑን እና ሊያግዘኝ እንዳልቻለ ብዙ ዓመት ስትራግል እንዳረኩበት በማወቄ እኔ ራሴ የአስተሳሰብ ለውጥ ማድረግ ጀምሬ ነውና በፊት የተማርኩትን እንደገና ለርኒንግ አለ፣ እንደገና ሪለርኒንግ አለ። ሪለርን አድርጌ ነው በራሴ ላይም ለውጥ ማምጣት የጀመርኩት እና ምንድነው ያመጣው ለውጥ ልትሉ ትችላላችሁ። ፎቶግራፎች ለጥፋለሁ። ከዚህ በፊት የነበሩ ፎቶግራፎች አሁንም ያሉትን እንግዲህ አሁን እያያችሁኝ ነው። ቀበቶዬን እንደዚሁ ማሳየት እችላለሁ። ለምሳሌ ይሄ ቀበቶዬ ይሄ እንደውም ለቅርብ ጊዜ ነው። ከዚህ በታች ሄጃለሁ። እዚህ ድረስ ነበር የምታጠቀው። አሁን እዚህ እየቀነሰ ሄዶ አሁን ሌላም እንደገና እዚህ ማስበሳት ያለብኝ ይመስለኛል። እና ያን ያህል ስንት ቀዳዳዎች ማለት ነው? 1 2 3ኛው ቀዳዳ ከ4 የቀበቶ ቀዳዳዎች አልፌ ነው ያለሁት። እና ቁም ነገሩ ደግሞ እንደዚህ የልብስ ሳይዝ መቀነሱ ወይም ቀበቶ መቀነሱ ሳይሆን ቁም ነገሩ በውስጡ የሚሰማኝ ስሜት ራሱ ከ10-15 ዓመት በፊት ይሰማኝ ከነበሩ ስሜቶች የተለየ ስሜት ነው የሚሰማኝና እኔ ሃፒ ደስተኛ ሆኛለሁ በዚህ ውጤት ማለት ነው። ስለዚህ ሌሎች ለምን አላካፍልም የሚለው ነው። እና ይሄ የሚያስፈልገው ምንድነው መሰላችሁ? ያስተሳሰብ ለውጥ መኖር አለበት። ይሄ ፓራዳይም ሽፍት የሚባለው አይደለም ተጠቃሚው ኖርማል ተጠቃሚው ኢቭን የጤና ባለሙያዎችም ራሳቸው እንደገና ማሰብ አለባቸው። ከዚህ በፊት የተማርነው በኑትሪሽን ላይ ያለው ትምህርት የተሰጠን ትምህርት ትክክለኛ ነው ወይ የሚለውን ማወቅ መቻል አለባቸው እና እንደገና መማር ያለባቸው ብዬ ነው የማስበው። እና ማንኛውም ሰው ይሄንን ቪዲዮ የሚሰማ ሰው አስተሳሰቡን መቀየር አለበት። ቶሎ በመብላት ካሎሪ በመቀነስ በመጨመር አይደለም ለውጥ ሊመጣ የሚችለው። እንደሱም አይደለም። ካሎሪን አሁን ለምሳሌ ስበላ አልቆጥርም። ማየው ምንድነው የምበላው ነገር ምንድነው ብዬ ነው የምጠይቀው። እዚት ካርቦሃይድሬት፣ እዚት ፕሮቲን፣ እዚት ፋት ብዬ ነው እንጂ የምጠይቀው ምን ያህል ካሎሪ ያለው ብዬ ካሎሪ አልመዝንም፣ አልቆጥርም በፍጹም አቁም ያለው እሱን። ግን ከምበላው ምግብ ውስጥ በአብዛኛው ምንድነው ያስፈልገኛል ወይ? ካርቦሃይድሬት ኃይል ኢነርጂ ሰጪ ነው ብያቸዋለሁ። ኢሚዲየትሊ ዩዝ የሚያገለግል ነው። እሱን መመገብ አለብኝ። ለምን እኔም ልሮጥ ነው፣ ሩጫ ልወጣ ነው፣ ማራቶን ልወጣ ነው ወይስ የቀን ስራ ወጥቼ ልውል ነው? እንደዛም የሚሆን ከሆነ ያ ብዙ ካርቦሃይድሬት ያስፈልገኛል። ግን አይደለም። የአሁኑ አኗኗራችን የታወቀ ነው። በእግር መሄድ እንኳን ቆሟል። የስራ መስራት በኮምፒውተር ላይ ጠረጴዛ ላይ ሆኗል። ስለዚህ ያን ያህል የካርቦሃይድሬት ጫና አያስፈልግም። ስለዚህ አመጋገባችን ነው መመጠን ያለብን። ይሄ ነው ዋናው ቁም ነገር እናንተ ላስተምራችሁ እንፈልገው እና ከኔ ጋር ስቲክ ካረጋችሁ ቃል ገባላችኋለሁ። ይሄንን አስተምራችኋለሁ፣ አሳያችኋለሁ። ኮንሰልቴሽንም ራሱ ለመስጠት ዝግጁ ነኝ። እሱን አናውንስ አደርጋለሁ በመሆንበት ጊዜ። ግን ይሄን ቪዲዮዎችን በመከታተል ራሱ እርምጃዎችን እናንተ መውሰድ ትችላላችሁ እና ጤናችሁን ማስተካከል ትችላላችሁ። ፊዚካል ሉኩ አይደለም ወሳኙ። that's not my point። ሰው ፊዚካሊ አትራክቲቭ ሆነ፣ ጡንቻ ወጣ፣ ቦርጭ አለው የለውም፣ እሱ አይደለም ቁም ነገሩ። በውስጣችሁ የሚሰማችሁ ምንድነው? ፕሮግረስ እያደረገ የጤናችሁ ፕሮግረሱ ወዴት እየሄደ ነው? ወደ ጤናማ ህይወት ነው ወይስ ደግሞ ከቀን ወደ ቀን እየተባባሰ በሚሄድ እድሜያችሁ በጨመረ ቁጥር በሽታ የተደራረበበት ህይወት መምራት ነው የምትፈልጉት? እሱ ነው መጠየቅ ያለበት። እና ይሄ ጤናማ ህይወትን ለመጀመር ደግሞ ሁልጊዜም ቢሆን ሌት አይደለም። it's never too late። ሁልጊዜ
መጀመርና ጤና ማስተካከል ይቻላል። ይሄ ደግሞ ማመን ያለባችሁ ቁልፍ መሰረቱ አመጋገብ ነው። አመጋገብ ማለት ደግሞ ምግብ የምንመገበው ማለት ነው። በውስጥ የሚካሄደው ደግሞ ሜታቦሊዝም ነው። ስለዚህ ምክንያቱ it is all metabolic። በቃ ይሄ ምንም ኮንክሉዥን የሚያጠያይ ኮንክሉዥን አይደለም። it's all metabolic። የሜታቦሊክ ፕሮሰሱ ደግሞ የሚያመጣው ችግር ኢንሱሊን ሬዚስታንስ ነው ብያቸዋለሁ ከዚህ በፊት። ኢንሱሊን ሬዚስታንስ ነው። ኢንሱሊን ሬዚስታንስ ከዛ በኋላ አንድ ባንድ ከአንድ ኦርጋን ወደ ሌላ ኦርጋን ከልብ ከብለድ ፕሬሸሮቹ ከብለድ ስሮች ቧንቧዎች ከኩላሊት ከጉበት እያለ አንድ ባንድ እየተወሳሰበ ከዛ በኋላ ኢቭን የጭንቅላት ስሜት ራሱን የመቀየር ነው የመርሳት አሁን እኮ አልዛይመር የመሳሰሉ ኦቲዝም የመሳሰሉ ነገሮች ከአመጋገብ የሚመጡ ችግሮች መሆናቸው የተረጋገጠ ነገር ነው። ስለዚህ ስቴፕ ባይ ስቴፕ ከአንድ ኦርጋን ወደ ኦርጋን እየተላለፈ የጤና ችግር መወሳሰብ እንዳይመጣ ከፈለጋችሁ ዛሬውኑ የአመጋገባቸውን ሂደት ቆማችሁ በመመልከት እንደገና ሪፕሮግራም አድርጋችሁ ጤናማ ወደሆነ ሁኔታ ለመሄድ መጀመሪያ በአእምሮ ራስን ማሳመን ነው። በቃ all in the mind እዚህ አስተሳሰብ ላይ መጀመሪያ ማመን አለባችሁ። ስለዚህ ይሄ ዝም ብሎ አሁን ተጀምሮ ነገ እንደገና የሚቆም ምናምን ነገር እሱ አያዋጣም። እሱንማ ለብዙ ዓመት እኮ ራሴ ሞክሬው አላዋጣኝ ብሎ ነው። በቃ ውሳኔ ወስናችሁ ከዛሬ ጀምሮ ልከተለው የሚገባው የአመጋገብ ስርዓት ይሄ ነው ብላችሁ መወሰን መቻል አለባችሁ። ከዛ በኋላ ሰልፍ ዲሲፕሊኑ ራሱ ይኖራል። ስኳር ማቆም ካለባችሁ በቃ ስኳር የደረሰበት ምንም አያሰቀላችሁ። ለምን ዩር ሰልፍ ዲሲፕሊን ወስናችኋል ስኳር ላለመጠቀም። ካርቦሃይድሬት አላበዛም ብላችሁ ከወሰናችሁ በቃ ወስናችኋል። ስለዚህ ያ ነው በዛ መስመር ነው የምትሄዱት። አልኮል አቆማለሁ ብላችሁ አንዴ ካሰባችሁ ዲተርሚን ከሆናችሁ ዲሲፕሊን ይኖራችኋል። ዲሲፕሊኑ ካለ ደግሞ ምንም ዲክሽን ባህሪው አይመጣም። ኢቭን ፍላጎታችሁ አእምሯችሁ አያሰቀልልም። ስለዛ ጉዳይ ላይ you'll stick to your decision ማለት ነው። ስለዚህ መጀመሪያ መደረግ ያለበት ሰልፍ ዲሲፕሊን እንዲኖር መጀመሪያ መወሰን። ስትወስኑ ብቻችሁን አይደለም፣ አብሮ ካሉ ጓደኞቻችሁ ከቤተሰቦቻችሁ ጋር መመካከርና መወሰን። ስለዚህ እነሱ እንዲያግዛችሁ የሚያገድ ያደርጋላ። አለዛ የእናንተና በአካባቢያችሁ ያሉ ወዳጅ ዘመዶቻችሁ ያለው ፍላጎት የተለያየ ስለሚሆን ከዓላማችሁ ጋር አብረው ስለማይግመጡ ስለማይጣጣሙ አያግዟችሁም። እንደውም ዲስትራክት ያደርጓቸዋል ማለት ነው። አልኮል ቤት፣ መጠጥ ቤት እንድትሄዱ የሚገፋፉ ጓደኛችሁ ካሉ ይህንን አስረዷቸው። በቃ ዛሬ ጀምሮ መጠጣት አልፈልግም፣ እኔ የምፈልገው ጤናማ ህይወት መምራት ነው። መዝናናት እና መጫወት ከፈለግን የግድ መጠጥ ቤት መሆን የለበትም። ይህን ማስረዳን መቻል አለባችሁ። መጠጥ ቤት ስላችሁ ደግሞ በእርግጥ አትጠጡ ማለት አይደለም፣ ግን ክሮኒክሊ ኤቭሪ ዴይ የሚጠጣ ምናምን ወይ ደግሞ ከሳምንት 3-4 ጊዜ የሚጠጣ መጠጥ አደገኛ ነው። ዋንስና ዋይል የተደረገ ምንም እንግዲህ መቼም ችግር የለውም። አንዳንዴ በማህበረሰብ ውስጥ ደግሞ ሰዎች መኖር አለብን። ከወዳጅ ዘመድ ጋር መገናኘት መጫወት አለብን። ያ በካልቸራሊ ራሱ ደግሞ ምንድነው ይሄ ሁሌ ከምግብና መጠጥ ጋር የተያያዘ ሁኔታ ነው በአኗኗራችን አስተዳደጋችን። ያንን እኛ ብቻችን አንድ ሰው መቀየር አንችልም ጠቅላላ የባህል ለውጥ ካልመጣ በስተቀር። ስለዚህ መጀመሪያ ሰልፍ ዲሲፕሊን ኖራችሁ ለመለወጥ ተዘጋጁ። ከተዘጋጃችሁ ሰልፍ ዲሲፕሊኑ ራሱ ይኖራል ማለት ነው፣ ያግዛችኋል። ወዳጅ ቤተሰብን አግባቡ። በዚህ ጉዳይ ላይ ለውጥ ማምጣት ትችላላችሁ። እንደሚመጣ መጀመሪያ ግን ማመን አለባችሁ። ምክንያቱም ከእምነት በኋላ ነው ራሱ ኢምፕሊሜንቴሽን ሊመጣ የሚችለው። ስለዚህ ተዘጋጁ። ምን መደረግ እንዳለበት ቪዲዮዎችን ተከታተሉ፣ አቀርብላችኋለሁ። በስቴፕ ባይ ስቴፕ ነው። በመጀመሪያ ቀን ምን እንደምታደርጉት፣ በመጀመሪያ ሳምንት ምን ማድረግ ትችላላችሁ፣ የሚቀጥለው እስከዛ በኋላ ሁለተኛው ላይ ምን ብታደርጉ ነው የሚቀላችሁ፣ ሶስተኛውን ስያል ትንሽ አስቸጋሪ ሊሆን ይችላል ሲጀመር፣ ግን ማድረግ የሚቻል ነው። እኔ ካረኩት ሌላው ማንኛውም ሰው የማያደርግበት ምክንያት የለም። ማንም ሰው ከኔ የደከመ ሰው የለም። እኔም ደካማ ነበርሁ፣ ግን ጠንክሬ ሰልፍ ዲሲፕሊን እንደሆኜ በራሴ ላይ ለውጥ አምጥቻለሁ። ስለዚህ እናንተም ይህንን የማታደርጉበት ምክንያት አይኖርም ማለት ነው። ስለዚህ ተዘጋጁ፣ ራሳችሁን አሳምኑ። ትምህርቱንና የሚደረገውን ነገር ወደፊት እንደርስበታለን። ታንክ ዩ።